ለማደግ ጽናት ያስፈልጋል ያልጸና ያደገ የምታቆት ሰው አለ በዚህ ምድር ላይ እገሌ ስኬታማ ነው ወይም ትልቅ እድገት አምጥቷል በትምህርት ሊሆን ይችላል በእውቀት ሊሆን ይችላል በተለያየ ሰዎችን በመርዳት ሊሆን ይችላል ምን አድርጎ ነው ያንን ሰው የምታደንቁት ሁሉም ያሳካን ሰው ብታዩ በተለያየ መልኩ ውጤት ያገኘን ሰው ከጀርባው የከፈለው ምን አለ ዋጋ አለ ጽናት ልፋት ማለት አይደለም ጽናት ትግል ማለት አይደለም ጽናት ማለት ቅድም ሰሜ በለውጥ ውስጥ እንዳስቀመጠልን እንደ ኃይሌ ልምድ እንዲሆንባችሁ ማድረግ ነው ህግን መከተል የስኬት ህግን መከተል ልምድ ቢሆንባችሁ ምን ትሆናላችሁ ስኬታማ መቼም የድህነት ልምድን መከተል ልምድ ቢሆንባችሁ አይደለም ልምዳችን ሆኖ መሰለኛውን ከዛ ለመውጣት የመጣ ነው እኔን ጨምሮ ማለት ጸና ከሚለው ቃል ጀርባ ምን አለው እንቅፋቶች ገጥሞ ግርግዳ ገጥሞት ፈተና ገጥሞት ጨለማ ገጥሞት ረሃብ ገጥሞት ችግር ገጥሞት ህመም ገጥሞት ተስፋ የሚያስቆርጥ ነገር ገጥሞትም በዛው መንገድ ለመሄድ እስከ መጨረሻው ቀጠለ ነው አይደል ስለዚህ እንድታስታውሱ የምፈልገው ጽናት ሲባል ልክ ሲፈተን ነው የምትጸኑበት ነገር ሲፈተን አሁን ልጽና ወይሳል ሆፕ የሚለው ቃል ተስፋ የሚለው ቃል በእንግሊዘኛው HOPE ነው አይደል ያለው have only positive expectations አያችሁ ሰው እንዲጸና የሚያደርገው የሚያስቀምጠው ተስፋው ተስፋ ያላስቀመጠ ሰው በነገራችን ላይ ሊጸና ይችላል እንዴ ለምሳሌ ከቤተሰባችሁ ጋር በፍቅር የመኖር ፍላጎት አይደል ፍላጎት ሁሉም አለ በፍቅር የመኖር ግብ ያላችሁ ሰዎች አላችሁ ራሳችሁን ፈትኑልኝ ከቤተሰቤ ጋር በፍቅር የመኖር ግብ ከቤተሰቤ ጋር ነው በፍቅር የመኖር ግብ ካላስቀመጥኩ በመሐከል ከወንድሜ ጋር ከእህቴ ጋር ግጭት ሲገጥመኝ ከእናት ከአባት ጋር አለመስማማት ሲገጥመኝ ተስፋ ስለማላደርግ መልካም ነገር ስለማልጠብቅ አቋረጥኩ ማለት ደግሞ አልጸናሁም ማለት ነው የሚያቋርጡ ሁሉ አያሸንፉም ይሄን በደንብ ያዙት ሁሉ የሚያቋርጡ ሁሉ አያሸንፉ የሚያሸንፉ ሁሉ አያቋርጡ ሰው የሚያሸንፈው ስላልተፈተነ ሳይሆን ስላላቋረጠ ሰው የሚሸነፈው ፈተናው ከባድ ስለሆነ ሳይሆን ፈተና ሲገጥመው ስለሚያቆም አቁሞ ውጤት እኔና እናንተ በህይወታችን ላይ ያስቀመጥናቸው ዓላማዎች ቢኖሩ ጽናትን እንደ ስንቅ ሳንይዝ በጭራሽ ልንደርስ አንችልም ፈተና ሁሉም ሰው ላይ አለ የሚበዛው ማን ላይ ነው ፈተና የሚበዛው ዓላማ ያስቀመጠ ሰው ላይ ነው ግብ ያለው ሰው ላይ ነው ወይስ የሌለው ሰው ላይ ነው ፈተና የሚበዛው ያለው ሰው ላይ ለምን የሌለው ሰው የትም አይደርስም አዛው ነው ያለው እንደማ ያጣ ችግሩን ለምዶታል አካባቢውን ለምዶታል እዛ ውስጥ ያለውን ወጣውረድ ለምዶታል ያችን ነው የሚኖር ዓላማ ስታስቀምጡ ግን ካለው ቦታ ከፍ ልትሉን ከፍ ለማለት ምን አለው ወደማታውቁት ቦታ ነው የምትሄዱት ማለት ካለን ፍቅር ከፍ ለማለት ካለን ገቢ ከፍ ለማለት ምንድነው የምንጨምረው ያለኝን ባህሪ ላይ ላሻሽል ነው ማለት ነው አዲስ ነገር ስንጀምር ጊዜ ይፈጃል ደስ አይልም አይመችም በሰው ፊት ሲታይ ተራሰው ያደርገናል ነገር ግን ስንደጋግመው ምን ይሆናል ማስተር እናደርገዋለን ማለት ነው ስለዚህ ላስቀመጥነው ዓላማ የምንጀምረው ነገር ከጓደኛ ሊያርቀን ከቤተሰብ ሊያርቀን ከምንፈልጋቸው ነገሮች ከመዝናኛችን ወደ ኋላ ሊያደርገን ይችላል ቅድም ሰሜ እንዳለው ጥሩ ነገሮችን ሊያስተውን ይችላል ግን ምን ይሰጠናል የተሻለ ነገር ይሰጠናል ፈቃደኛ ናችሁ ወይ በተፈተናችሁ ሰዓት አትችልም አትረባም አንተ ከንቱ ነህ የሚል ሐሳብ ከውስጣችሁ ባይዘው ከውጭ የሚመጣ ድምጽ ችግር የለውም ከውስጥ የሚመጣ ድምጽ ግን ዝም ካልነው አጥንት ያወጣል መጨረሻ ላይ ድሮም እኮ ብላችሁ ትተውታላችሁ እናንተ ግን አበድ ብላችሁ በእንደዚህ አይነት ጠንካራ ሐሳብ ከያዛችሁት ዓላማን እኮ መያዝ ነው ባይዘው ጠንካራ ሐሳብ ስንል ሐሳብን ለመያዝ እንደዚህ ትግል ይጠይቃል ፈቃድ ነው አይደል የሚጠይቀው እምቢ ማለት ይጠይቃል እምቢ እኮ ማለት የፈቃድ ያክል ቀላል የሚገርመኝ ውጤቱ ነው የያዛችሁት ሐሳብ አይነት ውጤት ነው የምታገኙት የያዛችሁት ገንዘብ አይነት አይደለም የያዛችሁት ዕውቀት አይነት አይደለም የያዛችሁት ዘመድ አይነት አይደለም የያዛችሁት ስልጣን አይነት አይደለም የያዛችሁት ሐሳብ አይነት ውጤት ነው የምታገኙት ዛሬ ምን ፈተና አለባችሁ ምን የሚያሳስባችሁ ነገር አለ
ተፈተንኩ የምትሉበትን ነገር ያዙና ያ ፈተና አልፎ የምትደርሱበት ዓላማ እሱ ዓላማ ጋር ደርሼ ለሰዎች እናገራለሁ እኔ በዛ ውስጥ ነው የምኖረው የሚሄደውም ለዛ ነው አልተወውም የሚል አቋም ፈቃድ ከያዛችሁ አለቀ። እርግጠኛ ስትሆኑ የሚገርማችሁ ትልልቅ የሚመስሉ ተራራዎች በፊታችሁ ትንን ብለው መንገዱን ያለፋችሁ ትሄዳላችሁ። በሰዓቱ አስቸጋሪነቱ እንቅድም እንዳልኳችሁ ነው። አስቸጋሪነቱ ሲርበን ከሆድ ይልቅ ትልቁ መከራ ያለው የት ነው? ጭንቅላት ላይ ነው። በጽናት የምትፈልጉበት ቦታ እስክትደርሱ ድረስ ፈተናዎቹ ሲመጡ ከፈተናዎቻችን ይልቅ አይናችን ምን ላይ ይሁን? የመጨረሻው ውጤት ላይ። እናንተ ዛሬ አንድ የምትደርሱበት ግብ አስቀምጣችኋለሁ። ካልሆነ እንደ ፉዬ ገላ ንፋስ ነው የሚወስዳችሁ። ንፋሱ የፈለገበት እንጂ እናንተ የምትፈልጉበት አትደርሱ። የምትፈልጉበትን ቦታ አስቀምጧል። ሁለተኛ ከመድረሳችሁ በፊት የምትፈልጉበት ቦታ ለመድረስ ተነስታችሁ የምትሰሩት ስራ ይኖራችሁ። ሁለት እነዚህን የምትሰሩትን ስራ ስትሰሩ ያልባችኋል፣ ይደክማችኋል፣ ይርባችኋል፣ ይጠማችኋል። ከሰው በታች ትሆናላችሁ። ባሊ ከመሸከምና ከመቆፈር ይበልጥ የሚከብደው የትኛው ነው? መቆፈር ነው። ባሊ ከመሸከምና ጭራሽ አህያ ገዝቶ ለአህያ ከማሸከም ስታስቡት መሸከም ይበልጥ ይከብዳል። ወደዛ ማሸከም እዛው ነው፣ ሸክሙን ነው የቀያየረው የነበረው ብሩ ነው። ፓብሎ ግን ሲስተም መዘርጋት ነበር የሚሰራው። ስለዚህ አይኖቻችሁም የምታደርጉባቸው በፈተና ሰዓት የመጨረሻ ይኮ ሽልማቴ ያ ነው የምትሉት አላችሁ ወይ? የመጨረሻውን ያላየ ወዴት ይጸናል? አላየማ ወዴት ይጸናል? ፊት ለፊቱ ግንባሩ ላይ ያለውን ነገር ነው የሚያየው። ስለዚህ የመጨረሻውን ሽልማት በምን ተፈትናችኋል? የምታልፉት በሱ ነው። ፈተናውን ዞር አታድርጉ። ፈተናውን የሚያሳልፍ እይታ እዩ። ከፈተናው በኋላ ያለውን ሽልማት እዩት ነው። የምታዩት ሽልማት አለ ወይ? that's called dream, goal, vision, purpose የሚባለው እኮ ይሄ ነው። ሰው ህልም ከሌለው ዓላማ ከሌለው ግብ ከሌለው ምን እያየ ይለፍ? ፈተናው ምን ያሳልፈው? ከችግራችሁ መውጣት ትፈልጋላችሁ? አዎ፣ መፍትሄው በፈጣሪ ዘንድ አለ። መጽናት ግን መቀበያ ዘዴያችን። የት አለ ጽናታችሁ? በምንድን ነው መጀመሪያ የምንጸናው? በሐሳብ የምንጸናው መጀመሪያ በሐሳብ። ለምን? ሐሳብ ቁስ ስለሚሆን። ስለዚህ የመጀመሪያው ጽናት በሐሳብ ነው። ከፈጣሪ ጋር ሆንበታለሁ አልሆንበትም ማለት የመጀመሪያው ቫልዩብል ነገር። ሁለተኛው ለሰዎች ያገለግልበታለሁ አላገለግልበትም። ሶስተኛ ካለኝ ቦታ ላይ ከፍ እላለሁ፣ በቫልዩ በእሴት ከፍ እላለሁ ወይስ አልልም? ገንዘብ እኮ ጭራ ነው። ገንዘብ ለሰራነው አገልግሎት የሚመጣ ጭራ ነው። ስለዚህ ምን አገልግሎት ልትሰራ ዝግጁ? ብዙ ሰው ካልተከፈለኝ አልሰራም በሚል ሳያገለግል ይቀራል። ሰው ባላገለገለ ቁጥር ደግሞ ኤክስፓየር እያደረገ ነው የሚመጣው። ማገልገል የጽናት አንዱ መገለጫ ነው። እኔ ተነስቼ ዛሬም ነገም ከነጎዲያም ላገለግል የምችለው ለወንድሜ ከምን የተነሳ ነው? ውስጤ ካለው ቫልዩ የተነሳ ነው። እኔ አልረባም የሚል ቫልዩ ይዞ ከፍ ያለ አገልግሎት መስጠት ይቻላል? ይቻላል? አይቻልም እኮ። እኔ አልረባም የሚል ሰው ፈጣሪ በሚሰጠኝ ኃይል እኔ ረባለሁ የሚል ምን ያስፈልገናል? ትልቅ ቫልዩ ለራሳችን በሐሳብ መያዝ አለብን። ዛሬ የተማርነው ትምህርት ትንሽ ልትሆን ትችላለች፣ ችግር የለውም። ተጨማሪ አንብቤ ተጨማሪ ተምሬ ትልቅ አገልግሎት እሰጣለሁና በዛኛው በትልቅ አገልግሎት ዛሬ የማቃትን ነገር በዛ ልክ አገለግላለሁ ካላችሁ እንድትኖሩ ያደርጋል። እንደደረሳችሁ አርጋችሁ እንድትኖሩ ያደርጋል። ዛሬ የለኝም እንጂ ዛሬ አላውቅም እንጂ ዛሬ ታናሽ ነኝ እንጂ አትበሉ። ዛሬ ያላችሁን ግጥም አርጋችሁ ከሰጣችሁ ታላቅነት ማለት ያ ነው። ግጥም አርጎ መስጠት ማለት ማገልገል ነው። ዕውቀት ያለው ዕውቀቱን፣ ገንዘብ ያለው ገንዘቡን፣ ጊዜ ያለው ጊዜውን፣ ጉልበት ያለው ጉልበቱን፣ ቅንነት ያለው ቅንነቱን እያወጣ መስጠት። ለመስጠት ያልቅብኛል ሳይሆን ይበዛልኛል ብሎ መስጠት። ገበሬ እጄ ላይ ያለው ምበላው ዘር ያልቅብኛል ብሎ አይደለም ለአፈሩ የሚሰጠው። ለአፈሩ የሚሰጠው ምን አምኖ ነው? ይበዛልኛል ብሎ ነው። ሲሰጠው እውነትም በእምነት ይሰጠዋል፣ በዝቶ ያገኛል። ስለዚህ ሰዎች ላይ የምትዘሩት ነገር ከዛ ሰው ስፔሲፊክ አትጠብቁ። ስትዘሩ የሚያይ ፈጣሪ አለ አይደል? በሌላ መልክ ይከፍለናል። እንዴት አላቀውም። በነገራችን ላይ እንዴት እንዲያ የሚለውን አላቀውም፣ ግን በእያንዳንዳችሁ ህይወት ልምምድ አላችሁ። መጽናት ሲባል ለሰው ተብሎ እንዳይመስላችሁ፣ ማገልገል ሲባል ለሰው ተብሎ እንዳይመስላችሁ። ሳገለግል እኔ ጋር የሚያድገው የእችላለሁ ስሜት ነው። ሳገለግል እኔ ጋር የሚሰጠኝ ድልድይ ነው፣ መሻገሪያ ነው። ሳገለግል የኔ ዕውቀት እየጨመረ ይመጣል። ሰው በነፃ የሆኑ ሰዎችን ቢያስተምር ያለው ዕውቀት እየጨመረ ነው እየቀነሰ ነው የሚመጣው?
ሰው በነፃ የሆነ ቦታ ሄዶ ጉልበቱን ቢያገለግል ያለው ጡንቻ፣ ጥንካሬ፣ ጤንነት እየጨመረ ይመጣል ወይስ እየቀነሰ? ስለዚህ መስጠት ማገል በየቀኑ ዊራውት ለማድረግ ነው መነሳት ያለብን። ስንተኛ፣ ስንበላ፣ ስናማ፣ ሶሻል ሚዲያ ስናገላብጥ፣ ስንዝናና ከመሸ ይሄኮ ረስታውት ማድረግ ይሄ ነው። ሻገተ መሻገት ማለት ነው። ለፋው አለፋኝ አትበሉ፣ ግድ የለም ለሰዎች ኤክስትራ ማይል ሄደን እናገልግል። ጽናትን ስለሚሰጠን ነው። ብዙ ሰው ገንዘብ ካላገኘው አልሰራበትም። ምን ስላረገለኝ ነው እሱ መሰራበት? ጥሩ ነገር ባለፈው ስላልተናገረችኝ አላደርግም እያለ ጠበን ቆመናል። ሊትራል ጥሩ ላደረገም ጥሩ፣ መጥፎ ላደረገም ጥሩ ብናደርግ እኔ ፍቅር ነኝ፣ እኔ ሰላም ነኝ፣ እኔ ጤና ነኝ፣ እኔ ደስታ ነኝ፣ እኔ አሸናፊ ነኝ፣ እኔ አገልጋይ ነኝ ያልነውን እኮ እንሆነዋለን ማለት ነው። ያልነውን ለዚህ እንድንሆነው እኮ ነው የምንናገረው እንጂ ልናስመስል አይደለም። ስለዚህ በሐሳብ መጽናት የመጀመሪያው ነው። አንድን ነገር ማመን የሚያስፈልገው እስክናገኘው እስክታሳኩት ድረስ ነው ማመን የሚያስፈልገው። ካሳካቸውት በኋላማ ምን ይሆናል? ፕሩፍ ይሆናል አይደል? እምነት ለተረጋገጠ ነገር ሳይሆን ገና ላልተረጋገጠ ነገር የእርግጠኝነት ስሜት መስጠት ሲሆን በእጃችሁ ላለ ነገር ይሄ ስልክ ያንተ ነው እመን ብለው አሁን ምን ይለኛል? ያማል እንዴ ነው ነው ለምን አምናለሁ ይለኛል ነው። አሁን ይሄ ወንበር አሁን የተቀመጣችሁበት ወንበር እንደማይጥላችሁ እመኑ ብላችሁ ምንድነው የምትሉት? ኦሬዲ እኮ አምነን ቁጭ ብለን አያችሁ። እስክታገኙ ድረስ እንደምታገኙ የእርግጠኝነት ስሜት መፍጠር ለዚህ ነው you have to face it till you make it። እስክታገኘው እስክታሳካው ድረስ ማመን ይጠይቃል። እምነትን የያዘ መጽናት ይችላል። እምነት በፈቃድ ነው የሚያዘው። በነገራችን ላይ ለማመን የሚያዝል ነገር አለው እንዴ? ከባድ ነው ለማመን እኮ የምርጫ ጉዳይ። አንድ ሰው ሲክደኝ ቁጭ ብዬ ከሱ ሰው ጋር ተነጋግሬ ለወደፊት ተማምነን እንድንኖር ማድረግ እችላለሁ የሚለውን ሐሳብ ለመያዝ ትግል አይደለም የሚጠይቀው፣ ውሳኔ ነው። ውሳኔ ደግሞ የትላንትን ውጤት ከማየት መውጣት አለብን። የነገን ከተራራው አልፌ ልደርስ የምችልበት ቦታ። ጽናት ማለት በቀጣይነት እያደጉ ለመሄድ ነው እንጂ ጽናት ማለት አንድ ቦታ ላይ ሳያድጉ ሳይለወጡ ለመቆም ጽናት አያስፈልግም። እሱ ግዑዝ አካል ነው የሚሆነው። አንድን ድንጋይ የሆነ ቦታ ብታስቀምጡት በጽናት እዛው ቆያ ይባላል አይደል? ጽናት እንቅስቃሴ ይፈልጋል፣ ለውጥ ይፈልጋል። ቅድም ያያችሁት ለውጥ ማለት ከዚህ ሌቭል ወደዚህ ሌቭል እያለን ነበር አይደል ሰሜ ቅድም። ስለዚህ ወደዚህ ሌቭል እቺን ዳገቷን መውጣት ምን ይባላል? ጽናት ይባላል። ዳገቱን የምንወጣው መጀመሪያ የመጨረሻውን በሐሳብ ይዘን የመጨረሻው የት መድረስ ትፈልጋላችሁ? በቤተሰብ ህይወት የት መድረስ ትፈልጋላችሁ? በጤናችሁ የት መድረስ ትፈልጋላችሁ? ለዛ ሰውነታችሁ ዛሬ ያለመደው እንደ እጅ ጽሁፍ ቅድም ስንቀይር ግራ እንደገባን የማይመቸው አዲስ ልምምድ ያስፈልገናል። አዲስ ተግባር ያስፈልገናል። አዲስ ስራ ያስፈልገናል። ስለዚህ ያንን አዲስ ቃላት ማውጣት፣ አዲስ እይታ ያስፈልገናል። ያንን ለመውጣት ማለት ያንን አዲስ እይታ ስትይዙ ስንጽፍ እንዳልተመቸን፣ እጆቻችን እንደዚህ ስንይዝ እንዳልተመቸን፣ ስንቀይር እንዳልተመቸን አይመችም። ይህን አለመመቸቱን ስንለማመደው ሁል ጊዜ አዳዲስ ነገር እየተገበሩ ወደ ላይ ከፍ ማለት ልምዳችን ይሆናል ማለት ነው። ለማደግ ጽናት ያስፈልጋል። ያልጸና ያደገ የምታውቁት ሰው አለ በዚህ ምድር ላይ? እገሌ ስኬታማ ነው ወይም ትልቅ እድገት አምጥቷል። በትምህርት ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በተለያዩ ሰዎችን በመርዳት ሊሆን ይችላል። ምን አድርጎ ነው ያንን ሰው የምታደንቁት? ስለ ጸና ነው አይደል እዛ ጋር የደረሰው። ያለፉት መከራ ሁሉም ያሳካን ሰው ብታዩ በተለያየ መልኩ ውጤት ያገኘን ሰው ከጀርባው የከፈለው ምን አለ? ዋጋ አለ። ብዙ በሮችን ማንኳኳት፣ በብዙ ሰዎች መጣል፣ በብዙ ሰዎች መገፋት፣ መራብ፣ መታሰር፣ መሰደድ ምናምን ድረስ ሊሆን ይችላል። እና ዋጋ የምትከፍሉለት እንዲህ አይነት ነገር ከሌለ አይ ባክቶ አሁንማ ደበረኝ ልቶ፣ አሁንማ አመመኝ ልቶ፣ አሁንማ ሰዎች ራሱ አጥላሉ ልቶ የምትሉ ከሆነ አንዳች ይህ ነው የሚባል ቫልዩ ያለው ነገር ልናሳካ አንችልም። ዝግጁ ናችሁ ወይ? የምትፈልጉት ቦታ ለመድረስ የሚመጣባችሁን ሐሜት፣ የሚመጣባችሁን ረሃብ፣ የሚመጣባችሁን ጥማት፣ የሚመጣባችሁን በሰዎች መገፋት ሁሉ አልፌ ያንን ብላችሁ የምታዩት አለ ወይ? ምን ዋጋ ልትከፍሉለት ዝግጁ ናችሁ? እኔ እኮ አንዳንድ ጊዜ የሰው ልጅ መለወጥ ይፈልጋል። ምን ይዛሃል ሲባል አንደኛ የያዘው ግልጽ ነገር የለም፣ መለወጥ ግን ይፈልጋል። እና ለአንተ ስራ ፈቶ መጥቶ እንደዚህ እፍፍ ብሎ ንጹህ ፍላጎትን አውጥቶ አስቀምጦልህ ፈጣሪ ራሱ እንደሱ አይሰራም።
እንደሱማ ካደረገ የኛ ስራ ምንድነው? አሻንጉሊት ነን ማለት። ሰው ያስባል ፈጣሪ ይፈጽማል። የማሰብ ስራ የማን ነው? የኔና የናንተ ነው። አሉታዊ ሐሳብ፣ የማይጠቅም ሐሳብ፣ የማይረባ ሐሳብ፣ ክፉ የሆነ ጦርነት የሆነ ማይበጅ ሐሳብ ባሰብን ጊዜ በተግባር ነገ እናጭደዋለን። እሱን ለማጽዳት አዎንታዊ የሆነ በጎ የሆነ ሰውን ማገልገል የሆነ ፍቅር የሆነ ይቅርታ የሆነ መተጋገዝ የሆነ መትረፍረፍ የሆነ ጽድቅ የሆነ ሐሳብን መያዝ ምርጫ ነው፣ የባለቤቱ ምርጫ። ቤት በኩል ላስብ ለምትሉ ምን ደሞ ቦታ ያስፈልጋል? ቦታ ያስፈልጋል ቤት በኩል ይህ ሁሉ ነገር እየተደረገ እንዴት አድርጌ መልካም ነገር ላስብ የሚል ሰው አለ። መልካም ነገር ማሰብ ጂኒየስነትን የሚጠይቅ ሳይሆን ምርጫ ነው። ሐሳብ ምርጫ ነው። ስለዚህ ይሄንን ምርጫ መያዛት ፐርሲስተንስ ለማደግ ጽናት ለማደግ ያስፈልጋል። ለጽናት ደግሞ መሰረቱ ምንድነው? በሐሳብ ነው ምንጸናው። እኔ እንዲህ አይነት ቦታ የምደርስ እንዲህ የምሰራ እንዲህ የማገለግል ሰው ነኝ ወይ ሞት የምትሉት ማለት አይ ወይ ሞት እንኳን አይደለም ሞክርና ካልሆነ ልቶ የሚል ሰው አለ። ትዳር ሞክሬ ልቶ፣ ትምህርት ሞክሬ ልቶ፣ ንግድ ሞክሬ ካልሆነ ልቶ የምትሉ ከሆነ ለምን ትሞክራላችሁ? ለምን? ፈተና በመንገድ ላይ ይመጣል አይቀርም። ፈተና ሲመጣ ልቶ ብሎ መጀመር ማለት ሞኝነት ነው፣ ጊዜን ማባከን ነው። ስለዚህ ፈተና ሲመጣም የምትቀጥሉትን የውስጥ ደስታ። ለዚህ ነው ስኬታማ ለመሆን ከፈለክ you should enjoy the journey ይባላል። መንገዱን ልትወደው ይገባል። ስለዚህ የምትወዱትን ደስ የሚላችሁን የሚያረካችሁን ለሌሎች የሚጠቅም ብላችሁ የምታስቡትን ነገር ያዙ። ቢያንስ ስትፈተኑ የምትወዱት ነገር ላይ መሆናችሁ ባካፕ ይሆናችኋል። ግልጽ ነው። ደስታ ይሆናችኋል። ምንድነው የሚያስደስታችሁ? ምንድነው ብታመሹለት ብታረፍዱለት ምግብ ሳክሪፋይ ብታደርጉለት ከቤተሰብ ብትርቁለት እውነትም ዋጋ ላለው ነገር ሰራው የምትሉት ምንድነው? የህይወት ዓላማ የስጋዊ ነገር ብቻ አታድርጉ። ወደ ፈጣሪም የሚያቀርባችሁ ቢያንስ መንፈሳዊ የሆነ ነገርም እየሰራው ነው እንድትሉ የሚያደርጋችሁ ምንድነው? ስለ መውደቅ ሳይሆን ስለ ማለፍ፣ ስለ ጨለማ ሳይሆን ስለ ብርሃን፣ ስለ ክፋት ሳይሆን ስለ ደግነት፣ ስለ ማጣት ሳይሆን ስለ መትረፍረፍ፣ ስለ ጥላቻ ሳይሆን ስለ ፍቅር፣ ስለ ኩነኔ ሳይሆን ስለ ጽድቅ ሐሳብ የምታተኩሩበት ሐሳብ ወሳኝ ነው። ስለዚህ ስለ አሉታዊ ሳይሆን ስለ አዎንታዊ ሐሳብ